በመካከለኛው ምስራቅ በረሃማ ምድር ከቴህራን በስተደቡብ 220 ኪሎ ሜትር ርቀት ላይ በተፈጥሮ ግርማ ተከቦ የሚገኝ አንድ ግዙፍ ተራራ የዓለምን የታሪክ አቅጣጫ ለመቀየርና የሰው ልጅ ዕጣ ፈንታ ለመወሰን ቆርጦ የተነሳ ይመስላል። በኢራን ይፋዊ ስያሜው ኩህ ኢኮላንግ ጋዝላ ተብሎ የሚጠራው በምዕራባውያን መረጃ ምንጮች ዘንድ ደግሞ ፒካክስ ማውንቴን ወይንም የመቆፈሪያ ተራራ በሚል አስፈሪ ስያሜ የሚታወቀው ይህ ግዙፍ የግራናይት ድንጋይ ክምር ተራ የተፈጥሮ አካል መሆኑ ቀርቶ የሰው ልጅ ስልጣኔን ወደማይቀለበስ አደጋ ሊከፍት የሚችል የጥፋት መሐንዲሶች መደበቂያና የአቶሚክ ቦምብ መፈልፈያ ሆኗል። ይህ ተራራ በውስጡ የያዘው እጅግ ዘግናኝ ምስጢርና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡና በከፍተኛ ሁኔታ እንመተዋለን በሚል የለቀቁት የጦርነት መለከት መላውን ዓለም ወደ ኒውክሌር አርማጌዶን አፋፍ በከፍተኛ ፍጥነት እየገፋው ይገኛል። ይህ ጥልቅ የታሪክና የስትራቴጂ ትንታኔ የኢራን የኒውክሌር ተራራ ምስጢራትን፣ የአሜሪካን ኃያልነት የምትፈትነውን የቴህራንን የማይበገር ምሽግና በመላው የሰው ልጅ ላይ የተጋረጠውን ያንን አሰቃቂ የጥፋት ጥላ በጥልቀት ይፈትሻል። የፒካክስ ማውንቴን ታሪክ የሚጀምረው ከ5 ዓመታት በፊት በኢራን ዋነኛ የኒውክሌር ማዕከል በነበረው ናታንዝ ላይ በደረሰው አሰቃቂ የጥፋት እርምጃና ስውር የሳይበር ጥቃት ነው። በወቅቱ የኢራን የኒውክሌር ኃይል ግስጋሴን ለመክታት በምዕራባውያንና በእስራኤል ሰላዮች አማካኝነት የተፈጸመው ያ መጠነ ሰፊ ፍንዳታ የኢራንን መሪዎች ወደ አዲስና እጅግ አደገኛ ስትራቴጂካዊ ውሳኔ መራቸው። የቴህራን የኒውክሌር ፕሮግራሟን ከአየር ጥቃት ለመታደግና ከዓለም አቀፍ ተቆጣጣሪዎች ዓይን ለመሰወር ስትል በናታንዝ አቅራቢያ የሚገኘውን ይህንን እጅግ ጠንካራ የግራናይት ተራራ በሺዎች የሚቆጠሩ ሜትሮችን ወደ መሬት ውስጥ በመቆፈር ወደ ግዙፍ የሚሳኤልና የኒውክሌር ከተማነት ቀየረችው። ይህ ምሽግ የተገነባው በአየር ላይ በሚወረወሩ ተራ ቦምቦች ሳይሆን በመሬት ላይ በሚከናወን እጅግ ውስብስብና ዘመናዊ ኢንጂነሪንግ በመሆኑ ዛሬ አሜሪካና እስራኤል ሊሰብሩት ያልቻሉት ታሪካዊ የብረት ግንብ ሆኖባቸዋል። ፕሬዝዳንት ትራምፕ ኢራን የኒውክሌር ባለቤት እንድትሆን አንፈቅድም ብለው ቢፎክሩም ተራራውን ሳይሰብሩ ግን ያንን ቃል ተግባራዊ ማድረግ እንደማይችሉ የፔንታገን ከፍተኛ ወታደራዊ አዛዦች በምስጢር ያምናሉ። የፒካክስ ተራራ ወታደራዊ ኃያልነት የሚመነጨው ከተቀበረበት እጅግ ጥልቅ ስፍራ ነው። የዓለም አቀፍ የኒውክሌር ባለሙያዎችና የበርካታ ሀገራት የስለላ ድርጅቶች እንደሚገምቱት የኢራን የምርምር ማዕከላት፣ የሴንትሪፊውጅ ማምረቻዎችና ዩራኒየም የማበልጸጊያ ተቋማት ከተራራው ወለል በታች ከ100 እስከ 150 ሜትር ጥልቀት ላይ ይገኛሉ። ይህ ጥልቀት ደግሞ አሜሪካ በታሪኳ እየሰራቻቸው እጅግ አውዳሚ የሆኑ ባንከር በስተር ቦምቦች ሳይቀሩ ሊደርሱበት የማይችሉት የጥልቁ ጨለማ ስፍራ ነው። ፕሬዝዳንት ትራምፕ በኢራን ጦርነት ወቅት በከፍተኛ ጩኸት በታሪካዊው 900 ኪሎ ግራም ቦምብ እንመተዋለን ቢሉም የፒካክስ ተራራ ግን ያንን የብረት ዝናብ በንቀት የሚመለከት የግራናይት ድንጋይ ጋሻ አለው። ይህ የማይበገሬነት ስሜት ኢራንን በድርድር ጠረጴዛው ላይ እጅግ ጠንካራ፣ ግትርና ተለዋዋጭ አድርጓታል። አሜሪካ እስካሁን በኢራን ላይ ያዘነበችው የቦምብ ናዳ እንደ ኢስፋሃንና ፎርዶ ያሉ ቦታዎችን ክፉኛ ጎድቶ ሊሆን ይችላል። ነገር ግን ፒካክስ ማውንቴን አሁንም እንደቆመ ነው። ይህ ተራራ የኢራን የኒውክሌር ፕሮግራም ልብና ነፍስ ተደርጎም ይወሰዳል። የቅርብ ጊዜ የሳተላይት መረጃዎች እንደሚያሳዩት በፒካክስ ተራራ አካባቢ ያለው ወታደራዊና የግንባታ ነክ እንቅስቃሴ ባለፉት 6 ወራት ውስጥ በከፍተኛ ሁኔታ ጨምሯል። በአካባቢው የሚታዩት በመቶዎች የሚቆጠሩ የጭነት መኪናዎች፣ በሲሚንቶ የተጠናከሩ የመተላለፊያ ዋሻዎችና እጅግ ዘመናዊ የሚባሉ የሚሳኤል መከላከያ ስርዓቶች ተራራው ወደ ሙሉ የሥራ ምዕራፍ መሸጋገሩን ያረጋግጣል። ይበልጥ የሚያስደነግጠው ግን የእስራኤል የስለላ ድርጅት ያወጣው እጅግ አሳሳቢ መረጃ ነው። እንደ እስራኤል የስለላ ድርጅቶች ግምት ኢራን ባለፈው መጸው ወቅት በሺዎች የሚቆጠሩ ዩራኒየም ማበልጸጊያ ማሽኖችን ወይንም ሴንትሪፊጆችን ወደዚህ ተራራ ጥልቀት ውስጥ አዘዋውራለች። እነዚህ ማሽኖች በቀን 24 ሰዓት ያለ እረፍት በመሽከርከር ቴህራንን በጥቂት ሳምንታት ውስጥ ወደ ኒውክሌር ቦምብ ባለቤትነት ሊያሸጋግሯት የሚችሉ የጥፋት መሐንዲሶች ናቸው። የኢራን ከፍተኛ መሪ ተወካይ ሰይድ አብዱል ነቢል ሙሳቪፋርድ በሰጡት መግለጫ የኢራን ሚሳኤሎችና የኒውክሌር አቅም አሜሪካ ድረስ የመድረስ አቅም እንዳላቸው በታላቅ ኩራት ተናግረዋል። ይህ የዛቻ ቋንቋ መነሻው ደግሞ የፒካክስ ተራራ ስር ተደብቆ ያለው የማይበገርና የሰለጠነ የሰው ኃይል ነው። የፒካክስ ማውንቴን ምስጢራዊነት ለዓለም አቀፉ የኒውክሌር ተቆጣጣሪ ድርጅትም ትልቅ ራስ ምታትና የጭንቀት ምንጭ ሆኗል። የድርጅቱ ዳይሬክተር ራፋኤል ግሮሲ ኢራን ወደዚህ ስፍራ ለተቆጣጣሪዎች ፈቃድ እንደማትሰጥና ምን እየተከናወነ እንዳለ ምንም አይነት መረጃ እንደማታጋራ በከፍተኛ ሐዘንና ቁጣ ገልጸዋል። ይህ የመረጃ ጨለማ ደግሞ አሜሪካንና እስራኤልን
ወደ ተሳሳተ ውሳኔና ወደ አሰቃቂ የጦርነት እርምጃ ሊመራቸው እንደሚችል ይነገራል። ኢራን በፒካክስ ተራራ ስር በ60 በመቶ የበለጸገ የዩራኒየም ክምችት ያላት ሲሆን ይህ ክምችት ደግሞ ቢያንስ 10 የአቶሚክ ቦምቦችን ለመስራት ከበቂ በላይ ነው። ዓለም አሁንም በከፍተኛ ስጋት የምትጠብቀው ቴሄራን ያንን የመጨረሻውን የጥፋት እርምጃ መቼ ትወስዳለች የሚለውን ጥያቄ ነው። እስራኤል አሁን ባለችበት ሁኔታ ውስጥ በትራምፕ አስተዳደር ላይ ከፍተኛ ጫና እያሳደረች ትገኛለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአየር ድብደባ ብቻ ፒካክስን ማጥፋት አይቻልም፣ ወደ መሬት ውጊያ መግባት አለብን የሚል አቋም አላቸው። ነገር ግን ትራምፕ የአሜሪካ ወታደሮችን ደም በኢራን በረሃ ላይ ለማፍሰስ እስካሁን ፈቃደኛ አይደሉም። ይህ በዋሽንግተንና በቴልአቪቭ መካከል የተፈጠረው የስትራቴጂ ልዩነት ለኢራን ትልቅ ወርቃማ ዕድልም ሆኖላታል። የፒካክስ ተራራ ኢንጂነሪንግ አስደናቂ ብቻ ሳይሆን ሰይጣናዊም ነው። ተራራው የተገነባው በአንድ አቅጣጫ በሚመጣ ጥቃት እንዳይፈርስና የቦምብ ንዝረትን እንዲቋቋም ተደርጎ ነው። በመቶዎች የሚቆጠሩ መውጫና መግቢያ በሮች ያሉት ሲሆን እነዚህ በሮች ደግሞ በከባድ ኮንክሪት፣ በብረትና በግራናይት የታጠሩ ናቸው። አንድ አውዳሚ ሚሳኤል አንዱን በር ቢመታው እንኳን ሌላኛው የተራራው ክፍለ ከተማ ሳይነካ ስራውን መቀጠል ይችላል። ይህ የሚሳኤል ከተማ ቴክኖሎጂ አሜሪካን ወደማይቀለበስ የሽንፈት አዙሪት እየከተታት ነው። በቤተ ሙከራ ውስጥ ያሉት ሳይንቲስቶች ንጹህ አየር የሚያገኙት በልዩ ሁኔታ በተገነቡ የምስጢር ቧንቧዎች ሲሆን እነዚህ ቧንቧዎች ሳይቀሩ ከአየር ድብደባው የተጠበቁ ናቸው። ቴሄራን በፒካክስ ተራራ ዙሪያ የዘረጋችው የኤስ-300 እና የራሷን የባቫር 373 የሚሳኤል መከላከያ ስርዓቶች የአሜሪካ አውሮፕላኖች ወደ ተራራው እንዳይጠጉ ትልቅ የብረት አጥር ሆነዋል። በመካከለኛው ምስራቅ ምድር የሚበቅለው የጦር ዘር ፍሬው ሞት፣ ውድመትና ዘላለማዊ ሐዘን እንጂ ሰላም ሊሆንም አልቻለም። አሜሪካ በኢራን ላይ የከፈተችው ይህ ሲኦላዊ ጦርነት ለዓለም ሰላም ሳይሆን ለዓለም ፍጻሜ እየቀረበ ግብዣ ነው። ዛሬ በፒካክስ ተራራ ዙሪያ የሚታየው ከፍተኛ ውጥረት ነገ በመላው ዓለም የሚሰማ የለቅሶና የዋይታ ድምፅ ሊሆን እንደሚችል ታዛቢዎች በከፍተኛ ድንጋጤ ያስጠነቅቃሉ። እያንዳንዱ የሚፈነዳ የሚሳኤል ቦምብ የአንድን ታላቅ ስልጣኔ መውደቂያ ደውል እየደወለ መሆኑን ዓለም ሊረዳው ይገባል። ኢራን ከፒካክስ ተራራ ስር ሆና የጥፋት ሰይፏን ስታነሳ፣ አሜሪካ ደግሞ በገዛ እጇ የፈጠረችውን ሲኦል ለመጋፈጥ ትንፋሿን ይዛ ትጠባበቃለች። የጥፋት መለከቱ እየተነፋ ነው። ሰዓቱም ወደ መጨረሻው ጥፋት እየቆጠረ ነው። የፒካክስ ተራራ ምስጢር ከኒኩሌር ኃይል ባለፈ የብሔራዊ ኩራትና የጥንካሬ ምልክትም ሆኗል። የኢራን ሕዝብ ይህንን ተራራ የመጨረሻው መከላከያ አድርጎ ይመለከተዋል። አሜሪካ ይህንን ተራራ ለመምታት የምታደርገው ጥረት የኢራንን ሕዝብ ይበልጥ ወደ መንግስቱ እንዲጠጋና ጥላቻው እንዲባባስ አድርጎታል። ትራምፕ በኢራን ላይ የጣሉት ማዕቀብና የከፈቱት ጦርነት ኢራንን ከመቀነስ ይልቅ በፒካክስ ተራራ ስር ይበልጥ ጠንካራ፣ ይበልጥ ምስጢራዊና ይበልጥ ጨካኝ አውሬ አድርጓታል። ይህ የታሪክ ምጸት ዛሬ አሜሪካን በዓለም ፊት አሳፍሯታል። በቢሊዮን የሚቆጠር ዶላር የሚፈጅባቸው የጦር መሳሪያዎች ዛሬ በአንድ የድንጋይ ተራራ ተሸፍነው ቀርተዋል። የፒካክስ ማውንቴን አደገኛነት ከኢራን ድንበር አልፎ መላውን ዓለም በስጋት ሽባ አድርጓል። ኢራን በዚህ ተራራ ስር የምታመርታቸው ሚሳኤሎችና የኒውክሌር ቴክኖሎጂዎች ወደፊት በቀጠናው ባሉት አጋሮች ማለትም ለሂዝቦላ፣ ለሁቲዎችና ለሌሎችም ታጣቂዎች በምስጢር እንደሚተላለፉ ይታመናል። ይህም መካከለኛው ምስራቅን ወደማይጠፋ የእሳት ቃጠሎ ውስጥ የሚከተው ነው። አሜሪካ ዛሬ በፒካክስ ተራራ ላይ የምትወስደው ማንኛውም ወታደራዊ ውሳኔ ነገ በኒውዮርክና በለንደን ጎዳናዎች ላይ የሚኖረውን የሰላም ሁኔታ የሚወስን ነው። ነገር ግን ትራምፕና ኔታንያሁ አሁንም በኃያልነታቸው ሰክረው የሚመጣውን ታላቅ መዓት ችላ እያሉ ይገኛሉ። የፒካክስ ተራራ ምስጢር የሰው ልጅ ታሪክ ካያቸው እጅግ አደገኛና አሰቃቂ ፍጥጫዎች አንዱ ሆኖ ይመዘገባል። ፕሬዝዳንት ትራምፕ በገዛ እጃቸው የለኮሱት እሳት ዛሬ በፒካክስ ተራራ ድንጋዮች ላይ ተጋጅቶ ወደ ራሳቸው እየተመለሰ ይገኛል። የጥፋት መለከቱ እየተነፋ ነው። ሰዓቱም ወደ መጨረሻው ጥፋት እየቆጠረ ነው። ዛሬ በመካከለኛው ምስራቅ ሰማይ የሚታየው ብርሃን የተስፋ ሳይሆን ከፒካክስ ተራራ ስር የሚወጣው የአቶሚክ ነበልባል አስፈሪ ብርሃን ነው። ይህ የጨለማ ዘመን መጀመሪያ እንጂ መጨረሻ አለመሆኑ ደግሞ ስጋቱን እጥፍ ድርብ ያደርገዋል። ዓለም በድንጋጤ ትመለከታለች። ተፈጥሮ ግን ቁጣዋን አሁንም እየገለጸች ነው። የሰው ልጅ ካልተመለሰ ከዚህ እሳት የሚተርፍ ምንም ነገር አይኖርም። ይህ ታላቅ የኢራንና አሜሪካ የኒውክሌር ፍጥጫ የሰው ልጅ ስልጣኔ በገዛ እጁ የሞት ዜማውን እየዘመረ መሆኑን ያሳያል። ፒካክስ ማውንቴን የኢራን ኃያልነት መገለጫ ብቻ ሳይሆን የምዕራባውያን ኃያልነት ማብቂያ ምልክትም እየሆነ መጥቷል። በትራምፕ አስተዳደር ስር የተጀመረው የመጨረሻው ግፊት ፖሊሲ ዛሬ በፒካክስ ተራራ ጽኑ ግንቦች ላይ ተሰባብሮ ቀርቷል። የኢራን ጀነራሎችና ሳይንቲስቶች ዛሬ ከምንጊዜውም በላይ በራስ የመተማመን ስሜት ተሰምቷቸዋል።
ለነሱ ፒካክስ ተራራ ብቻ አይደለም፣ እርሱ የነገው የዓለም መቆጣጠሪያ ቁልፍ ነው ይላሉ። ዓለም ዛሬ የምትመለከተው የአንድ ታላቅ ስልጣኔ መውደቂያ ደውል እየተደወለ መሆኑን ነው። ጊዜው እያለቀ ነው። የጥፋት ማዕቱም ደጃችን ላይ ደርሷል። ፈጣሪ የሰው ልጅን ከዚህ ታላቅ እልቂት ይታደገው ይሆን? መልሱ ያለው በሚቀጥሉት ጥቂት ሰከንዶች ውስጥ በሚተኮሰው የመጀመሪያው የኒውክሌር ሚሳኤል ብልሽታ ውስጥ ነው። ፒካክስ ተራራ ዛሬም እንደ ትላንቱ በዝምታ ተውጦ ይገኛል። ነገር ግን ያ ዝምታ ከከባዱ መብረቅ በፊት የሚመጣ አስፈሪ ጸጥታ መሆኑን መላው ዓለም ሊረዳው ይገባል። በተራራው ስር የሚገኙት ሺዎች የዩራኒየም ማሽኖች የሚፈጥሩት ንዝረት የአሜሪካን ቤተ መንግሥት የመሠረት ድንጋይ እያንቀጠቀጠው ነው። ትራምፕ በቅርቡ እንመተዋለን ይላሉ። ኢራን ደግሞ ኑ ሞክሩት ትላለች። በዚህ የታላላቅ ኃያላን ፍልሚያ መሃል የሚረገጠው ግን የዓለም ሰላምና የሰው ልጅ ተስፋ ነው። የፒካክስ ተራራ ምስጢር መገለጥ ማለት የዓለምን የኃይል ካርታ በአንድ ጀንበር መለወጥ ማለት ነው። ይህ ታሪካዊ ክስተት ደግሞ መቼና የት ላይ እንደሚያበቃ ማንም አያውቅም። የሰው ልጅ ታሪክ ዛሬ በዚህ አሰቃቂ የጥፋት ምዕራፍ ላይ ቆሟል። መጨረሻው ግን ሰላም ሳይሆን ምናልባትም የምጽአት ቀን መጀመሪያ ሊሆን እንደሚችል የታሪክ መራር ሐቆች እየጠቆሙ ነው። የሰው ልጅ ካልተመለሰ ከዚህ እሳት የሚተርፍ ምንም ነገር አይኖርም። አሜሪካና ኢራን ዛሬ በይፋ የጥፋት መንገድን መርጠዋል። ፒካክስ ተራራ ደግሞ የዚህ ጥፋት መሰዊያ ሆኖ ተዘጋጅቷል። ዓለም በድንጋጤ ትመለከታለች። እውነቱ ግን በመቃብር ውስጥም ቢሆን መጮሁን አይተውም። ይህ ተራራ በውስጡ የያዘው የሚሳኤል ክምችት የአሜሪካን ከተማዎች አመድ ማድረግ አቅም እንዳለው ቢታወቅም በዋሽንግተን ጎዳናዎች ላይ ታላቅ ሽብር እንዲነግስ አድርጓል። ፕሬዚዳንት ትራምፕ በገዛ እጃቸው የለኮሱት እሳት አሁን የራሳቸውን ደጅ እያንኳኳ ነው። የኢራን የኒውክሌር ተራራ ለምዕራባውያን የታሪክ ትልቁ ውርደት ነው። አሜሪካ የዓለም ፖሊስ ነኝ ብትልም በገዛ ራሷ ቴክኖሎጂ ተሸንፋለች። የፒካክስ ተራራ ምስጢር የሰው ልጅ ስልጣኔ በኩራት የገነባው የዲሞክራሲና የሰላም ግንብ ምን ያህል ደካማ እንደሆነ ለዓለም አሳይቷል። እያንዳንዱ የሚፈነዳ ቦምብ የአንድን ታላቅ ስልጣኔ የመውደቂያ ደውል እየደወለ ነው። የፒካክስ ተራራ ዛሬም በጸጥታ ቆሟል። ያ ጸጥታ ግን የጥፋት መጀመሪያ ነው። የኢራን የኒውክሌር ተራራ ጉዳይ ለዓለም አቀፉ ማህበረሰብ የቀረበ ታላቅ ፈተና ነው። ኃያላን አገራት በጦር መሳሪያ ሽቅድድም በሰከሩበት በዚህ ወቅት ፒካክስ ማውንቴን የሰው ልጅን ስህተት የሚያሳይ መስታወት ሆኗል። አሜሪካ በኢራን ላይ የከፈተችው ጦርነት ትርፉ ጥፋት እንጂ ድል አልነበረም።